ጤና ይስጥልኝ እንኳን ወደ ግሎባል ዴይሊ ኒውስ ፖድካስት በሰላም መጣችሁ። የዛሬውን መጋቢት 2 ቀን 2800 ዓመተ ምህረት ኦን ማርች 11 2026 በአገራችንና በዓለም ዙሪያ ትኩረት የሳቡ የዕለቱን ዋና ዋና ዜናዎች ይዘን ቀርበናል። እኔ ቤቲ ነኝ። አብራችሁን ቆዩ። በኢትዮጵያ የባህር በር ጥያቄ ዲፕሎማሲያዊ ድጋፍ እያገኘ መሆኑና በሰሜን ኢትዮጵያ ያለው የጸጥታ ስጋት በዓለም አቀፍ በኢራንና በአሜሪካ በእስራኤል መካከል ያለው ጦርነት እጅግ አስፈሪ ደረጃ ላይ መድረሱ፣ በኢኮኖሚ የነዳጅ ዋጋ መዋዠቅና የዓለም ገበያ ስጋት፣ በቴክኖሎጂ የሰው ሰራሽ አስተውሎት ኤአይ በምርትና በደህንነት ዘርፍ እያሳየ ያለው አዳዲስ ግኝቶች። አሁን ደግሞ ወደ ዝርዝር ዜናዎቹን እንለፍ። እኔ ቤቲ ነኝ። አብራችሁን ቆዩ። የኢትዮጵያ ዋና ዋና ዜናዎች። ኢትዮጵያ ቱዴይ የባህር ወደብና ዲፕሎማሲ። ኢትዮጵያ የባህር በር ለማግኘት የምታደርገው ጥረት ተገቢና ለኢኮኖሚ እድገት አስፈላጊ መሆኑን ተለያዩ አገራት ዲፕሎማቶች ኖርዌይና ባንግላዴሽን ጨምሮ መግለጻቸው ተሰምቷል። ጠቅላይ ሚኒስትር አብይ አህመድ ጉዳዩ በሰላማዊና በህጋዊ መንገድ እንዲፈታ ጥሪ እያቀረቡ ቢሆንም በቀጠናው ያለው ጂኦፖለቲካዊ ፉክክር አሁንም ጥንቃቄ የሚሻ መሆኑ ተገልጿል። በሰሜን ኢትዮጵያና በአንዳንድ የአማራ ክልል አካባቢዎች አልፎ አልፎ የሚሰሙ የጸጥታ መደፍረሶች አሳሳቢነታቸው ቀጥሏል። መንግስትና የሚመለከቱት አካላት ውይይትና ሰላምን ለማስፈን ጥረት እያደረጉ ቢሆንም በትግራይ ክልል ያለውን የትምህርት ስርዓት ለማስቀጠል የገንዘብ እጥረት እንቅፋት እየሆነ መሆኑም ተጠቁሟል። የዓለም አቀፍ መረጃ ወርልድ ኒውስ። የኢራን ጦርነት በዛሬው ዕለት የአሜሪካ ጦር በሆርሙዝ ባህር አቅራቢያ ፈንጂዎችን ሲያጠምዱ የነበሩ 16 የኢራን መርከቦችን ማውደሙን አስታወቀ። የአሜሪካ ፕሬዝዳንት ዶናልድ ትራምፕ በመካከለኛው ምስራቅ ጦርነት ላይ በኢራን ላይ የተጨማሪ ግፊት እንዲያሳድር እያደረገ እንደሆነ አስታወቀ። ግን ጦርነቱ በቅርብ ጊዜ ሊያበቃ እንደሚችል ተናገረ። ኢራን ደግሞ የነዳጅ መጓጓዣ መንገዶችን በመከለከል ዓለም ኢኮኖሚ ላይ ግፊት እየጨመረች እንደሆነ ይዘገባል። የኢራን አዲስ መሪ መመረጥ ሂደት ዛሬ በመካከለኛው ምስራቅ ታሪክ እጅግ አስደንጋጭና ያልተጠበቀ ክስተት ተከስቷል። ባለፈው እሁድ ምሽት የኢራን ብሔራዊ ቴሌቪዥን መደበኛ ስርጭቱን በድንገት አቋርጦ በመላው ዓለም መነጋገሪያ የሆነውን ዜና በከፍተኛ ስሜት አብስሯል። የቀደመው ከፍተኛ መሪ አሊ ካሜኒ ከተገደሉ ከአንድ ሳምንት በኋላ ልጃቸው ሞጅታባ ካሜኒ የአባታቸውን ቦታ ተክተው የአገሪቱ ከፍተኛ መሪ ሆነው መመረጣቸው ታውቋል። ይህ ታሪካዊ የስልጣን ሽግግር የመጣው በከፍተኛ ውጥረት ውስጥ ነው። ካለፈው ካቲት 20 ኦን ማርች 10 ጀምሮ አሜሪካና እስራኤል በጋራ በወሰዱት ወታደራዊ እርምጃ አሊ ካሜኒ መገደሉን ተከትሎ የኢራን እስላማዊ ሪፐብሊክ ከጥቅምት 98 አብዮት በኋላ ታይቶ ማይታወቅ አስደንጋጭ አደጋ ውስጥ ወድቆ ነበር። ሆኖም ግን 88 አባላት ያሉትና በከፍተኛ ምስጢረኛቱ የሚታወቀው የኢራን የሊቃውንት ጉባኤ በዝግ ስብሰባ ባደረገው እጅግ አጭር ምክክር ሞጅታባ ካሜኒን የአገሪቱ ከፍተኛ የሃይማኖትና ፖለቲካ መሪ አድርጎ ሰይሟል። ኢራን በአሁኑ ወቅት በጦርነትና በውስጥ ቀውስ ውስጥ ባለችበት በዚህ አስቸጋሪ ወቅት ስልጣን ከአባት ወደ ልጅ ሲሸጋገር ይህ መጀመሪያው ነው። አዲሱ መሪ ሞጅታባ ካሜኒ ይህን የቆሰለና የተናወጠ ስርዓት እንዴት ይመሩታል የሚለው አሁንም ዓለም በጉጉት የሚጠብቀው ጥያቄ ሆኗል። ጋዛ ጽኑ ሰላም ሂደትና የክልሉ ውጥር። በጋዛ ውስጥ ያለው የሰላም ሂደት በኢራን ግፊትና በአካባቢያዊ ጦርነቶች ውጥር ምክንያት መንሳት ጀምሮታል። እስራኤል በቤይሩት ውስጥ ሆቴል ላይ የአየር ጥቃት እንደፈጠረች ይዘገባል። ይህም በሊባኖስና በተባባሪ አገራት ላይ የተጨማሪ ስጋት እያስከተለ ነው። ይህም በዓለም የነዳጅ አቅርቦት ላይ ትልቅ ስጋት ፈጥሯል። በኢኮኖሚ መስክ ከዚህ ጋር ተያይዞ የነዳጅ ዋጋ እየጨመረ መሆኑ ዓለም የገበያ ሁኔታ ላይ ትልቅ ተጽዕኖ ያመጣል ተብሎ ይገመታል። አሁን ደግሞ ወደ ኢኮኖሚው ዘገባችን ስናልፍ በዛሬው ዕለት በአገራችን የገበያ ሁኔታ ላይ ታዩ ለውጦችን እናያለን። የዋጋ ግሽበት በትላንትናው ዕለት ይፋ ሆነው የመንግስት ሪፖርት እንደሚያሳየው የአገራችን ዓመታዊ የዋጋ ግሽበት ወደ 9.7% ዝቅ ብሏል። ይህም ከዓመታት በኋላ ለመጀመሪያ ጊዜ ወደ ነጥብ አሃድ መውረዱ እንደ ትልቅ ስኬት ተወስኗል። ይሁን እንጂ ይህ አሃድ ቢቀንስም በገበያ ውስጥ ያለው የኑሮ ውድነት አሁንም ተግዳሮት መሆኑ አልቀረ። የምግብ ዋጋ መዋዠቅ ባለፈው ወር በተገኘው መረጃ መሰረት እንደ ሽንኩርትና ቲማቲም ያሉ የሰብል ምርቶች ዋጋ በ25% ቅናሽ አሳይቷል። ይሁን እንጂ ይህንን ቅናሽ የሸፈነው የእንስሳት ተዋጽኦ ምርቶች ዋጋ መጨመር ነው። የወተትና የስጋ ዋጋ በአንድ ወር ውስጥ ብቻ እስከ 20% ጭማሪ ማሳየቱ ለብዙ ቤተሰቦች ፈተና ሆኗል። ምንዛሬ ገበያ በዛሬው ዕለት የኢትዮጵያ ብር ከዶላር ጋር ያለው የምንዛሬ ተመን በባንኮች ዙሪያ መጠነኛ መዋዠቅ አሳይቷል። አንድ የአሜሪካ ዶላር በባንኮች ከ150 እስከ 156 ብር አካባቢ እየተመነዘረ ይገኛል። ይህም የገቢ ምርቶች ዋጋ ላይ ተጽዕኖ ማሳደሩን ቀጥሏል። የነዳጅ ዋጋና የማዳበሪያ ዋጋ በመካከለኛው ምስራቅ ባለው ጦርነት ምክንያት የዓለም የነዳጅ ዋጋ በመጨመሩ መንግስት ለማዳበሪያ ግዢ የሚመድበው የውጭ ምንዛሬ ጫና ውስጥ ወድቋል።
ይህም ለቀጣዩ የመኸር ወቅት አርሶ አደሩ የማዳበሪያ አቅርቦት ስጋት እንዳይገባው ተመራማሪዎች እያስጠነቀቁ ይገኛሉ። ቴክኖሎጂ የኤአይ አብዮት በዛሬው ዕለት የጃፓኑ ፉጂትሱ ለመከላከያ ዘርፍ የሚያገለግል አዲስ የኤአይ ቴክኖሎጂ ይፋ አድርጓል። በተጨማሪም ሶኒና ሆንዳ በመተባበር የሚያመርቱት አፊላ የተሰኘው ዘመናዊ መኪና በኤአይ የታገዘ ራሱን የቻለ ማሽከርከር ብቃት ኦቶኖመስ ድራይቪንግ በከፍተኛ ማሻሻሉን አስታወቁ። 2026 የኤአይ ቴክኖሎጂ ከወረቀት ወደ ተግባር የተሸጋገረበት ዓመት ሆኖ ተመስገማ። የዛሬው የዜና ዝግጅታችን ይህንን ይመስል ነበር። መረጃዎችን በፍጥነት ለማግኘት ፖድካስታችንን ፎሎ ማድረጋችሁን እንዳትረሱ። ነገ ጧት በሌላ አዲስ መረጃ እስክንገናኝ ሰላም ሁኑ።